ሰውን አስረው አጋንንትን ፈተው ገንዘብ ያገኛሉ። ሰው ሆኖ የማይፈተን የለም፣ ብረቱ ነው የማይዝግ፣ እንጨቱ ነው የማይጨስ የለም። ተፈትኗን ሰለሞን እንደውም ቅዱስ መጽሐፍ ከስጋው ደሙ ይልቅ ያንቺ ስራ ስር ሰላም ሰጠኝ እያለች ነው። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንደምን እስከ ሳደረሳችሁ እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን አዘጋጅቻለሁ። አብራችሁን ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮ በቀጥታ እንሄዳለን። እስኪ ይሄንን አደገኛ ቪዲዮ አንድ ጊዜ አድመጠን እንመለስ። ቆራቢ ነኝ ምናምን ግን በጣም ያስቸግረኛል ከምነግርሽ በላይ። ከዛ ያንን ካደረኩኝ በኋላ የውስጥ ሰላም ትጠያለሽ። በቃ ሰላም የተመለሰው በቃ ምንም ነገርኩ ተፈጥሮ አይደለም፣ ስራ ተስተካክሎልኝ እንደሰማችኋት ነው። እንግዲህ ምን አይነት ዘመን ነው የደረስነው? ግን በእውነቱ ማርያምን በቃ ሁሉም አስተማሪ የሆነበት ጊዜ፣ ሴቱም ብድግ ብሎ አስተማሪ ነኝ እኔ ነኝ የማውቅላችሁ በቃ ከእግዚአብሔር በላይ ነኝ ማለት ነው የሚቀራቸው በተለይ አንዳንድ ሰዎችና ምንድነው እያለች ያለችው? እንግዲህ ሴትዮ ቆራቢ ነኝ አለች መግቢያዋ ላይ። ቆራቢ ነኝ ግን ሰላም የለኝም ነበር፣ በውስጤ እጨነቅ ነበር። ያንቺን ይሄን ፌጦውን ይሄን ቅራቅንቦውን ይሄን ጨቅጭቄ ምናምን ከተጠቀምኩ በኋላ ሰላም የመጣ ከቤተሰብ ጋር አለስማማም ነበር፣ ተስማማው። በቃ የውስጥ ሰላም በቃ ትጠያለሽ ነው የምልሽ ትላታለች። ከዚህ ያለል በሉ ከዚህ በላይ ምን ደስታ አለ በሉ ትላለች። በኮመንት ደግሞ የባለማይ ተቡል ያልተከትሎ ማለት አስባችሁታል? ይሄን አደገኛነቱን ይሄን ንግግር ስጋው ደሙ ቀበል ነበር፣ እረፍት አልሰጠኝም፣ ከጭንቀት አልተገላገልኩም። ታዲያስ ከስጋው ደሙ ይልቅ ያንቺ ስራ ስር ሰላም ሰጠኝ እያለች ነው። ይሄ እኮ ከምንፍቅናም በላይ አደገኛ ንግግር ነው። አስተውላችሁት ከሆነ ማለት ነው። እነዚህ ሴትዮ ስጋው ደሙ የምትቀበለው በሰው ዘንድ ለመወደድ ነው ማለት ነው። እገሊት ቆራቢ ናት ለመባል ነው ማለት ነው እንጂ እኮ ከስጋው ደሙ በላይ ሰላም የሚሰጣል ወገኖች። የፈለገ የጽድቅ ስራ ብንሰራ እኮ ስጋው ደሙ ካልተቀበልን ገነት አንገባም። ይሄን ታውቃላችሁ አይደል? የስጋም የነፍስም ፈውስ እኮ ነው ስጋው ደሙ። እንዴት ነው ስራ ስር ይሄ ፌጦ ግራዋ ይሄ ጡንጅት እንዴት ነው ስጋው ደሙ ሊተካ የሚችለው? ስጋው ደሙ ያልሰጣትን ሰላም እንዴት ነው በግራዋ ቅጠልና ስራ ስር የሚመለሰው ነው የምላችሁ። እና ይሄ ነገር እኔ እያማረኝ አይደለም፣ እነዚህ ሰዎች አካሄዳቸው ማለት ነው አደገኛ ነገር ነው። አንድ ቪዲዮ ሰርቼ ነበር በእህታችን ማርታ የባህል መድኃኒት ተቀምማለሁ ትላለች፣ እሱ አይመለከተኝም፣ በጸበል ጨቅጭቃችሁ በጸበል ጨምራችሁ የሚለው ግን አደገኛ አካሄድ ነው። ይሄን ነገር ሁላችንም ልንቃወም ይገባል ብዬ ነበረ። ብዙዎቻችሁ ልክ ነው አዎ እያላችሁ ነው። አንዳንዶች ደግሞ ይሄ ጠንቋዩንም እግዚአብሔርንም አንድ ላይ ዝም ብለው አግበስብሰው መከተል የሚፈልጉ ሰዎች ምን ችግር አለው ከዳንበት እያሉ ነው። ከዳንበት ምን ችግር አለው የሚባል ነገር የለም። የኛ ቤተክርስቲያን በስርዓት የምትመራ ናት ወዳጄ። እና ይሄን ነገር እያስተዋላችሁት ከሆነ በጣም ከባድ ነገር እየሆነ ነው ወገኖች። ጥንቃቄ ይፈልጋል ነው ባጭሩ። የሰሎሞን ዘመቄት ፎሎወሮች በተለይ ጥንቃቄ አድርጉ። እንግዲህ እንዳዳመጣችሁት ነው ውድ ኦርቶዶክሳውያን፣ እህታችን ከጊዜ ወደ ጊዜ ወደማይሆን ነገር ውስጥ እየሄደች ትገኛለች። እንደዚሁ ደግሞ እጅግ በጣም ብዙ ተከታይ ነው ያላት። እንግዲህ በቲክቶክ ላይ ወደ ከ300,000 በላይ ተከታይ ነው ያላት። እጅግ በጣም ብዙ ሰዎች በኮሜንት ላይ ጽፋሉ፣ እኔ ተጠቅሜያለሁ ድኛለሁ ምናምን የሚሉ በጣም ብዙ ሰዎች አሉ። አሁንም ደጋግመን እንናገራለን፣ ከቤተ ክርስቲያን ውጪ የሚደረጉ ከቤተ ክርስቲያን ውጪ ሰዎችን የሚያስወጡ ነገሮች፣ ከምስጥራት የሚለዩ አገልግሎቶች እጅጉን ከባድ ነገሮች ናቸው። ቃል በቃል ነው እንግዲህ እዚህ ቪዲዮ ላይ ልጅቷ ቆራቢ ነበርኩኝ ነገር ግን ይሄኛውን በመጠቀም ይሄኛውን ሲጠቀም ዳንኩት፣ ሰላም ተመለሰ፣ አንቺ ያልሽኝን ነገር በማድረጌ ሰላም አገኘሁት፣ እቆርብ ነበር ነገር ግን ምንም ለውጥ አላመጣሁትም፣ ስጋውና ደሙን ይቀበል ነበር፣ ምንም ደስታ የለኝም፣ ሰላም የለኝም፣ ምንም በረከት የለኝም ነው ሊትራሊ ቃሉ በትክክል ይሄን ነው የሚገልጸው። በቀጥታ እንግዲህ በጣም ደስ ብሏት ነው የምታዩ ልጅቷ ስትመለከት በቪዲዮ ላይ በጣም ደስተኛ ሆና ነው። በነገራችን ላይ እኛ ብዙ ነገር ወደ ውስጥ ገብተን ብናብራራው ብዙ ነገር ማውጣት እንችላለን። ከልጅቷ ከድርጊቷ ከምታየው ከምትቀባባው ከምታደርጋቸው ነገሮች በምን አይነት መንገድ ውስጥ እንዳለች በደንብ አድርገን ማውራት እንፈልጋለን። እኛ እዛ ውስጥ አንገባም። እህታችንን ሲከታተል ለብዙ ከጀመረችባቸው ጊዜያቶች ጀምሮ በጣም ብዙ ነገሮቿን ሲከታተል ነበረ። በእርግጥ እንደዚህ ወደ ውስጥ መግባት የጀመረችው አሁን ከቅርብ ጊዜ በኋላ ነው። በተለይም ደግሞ ወደ ቤተክርስቲያን እያጠጋጋቸው አውቃ ሰዎች አምኗት እንዲቀበሉ ከእምነቱ ከጸበሉ ከንስሐ ጋር ምናምን እያደረገች ከቅዱስ ቁርባኑ ጋር እያደረገች ማውራት ጀምራለች እና እጅጉን በጣም የሚያሳዝን አካሄድ ነው። አሁንም እኛ የምንናገረው አሁን በቀጥታ እህታችን እዚህ ጋር እንደምታስተላልፈው እቆርብ ነበረ ነገር ግን በመቁረቤ ሰላም አላገኘውም፣ ደስታ አላገኘውም
ነገር ግን አንቺ ያልሽኝን የሚጨቀጭቀውን የሚቆረጠውን የሚፈለጠውን በማድረጌ ድኛለሁ፣ ሰላም አግኝቻለሁ። ስለዚህ ቀጥታ ምን ማለት ነው? ከቅዱስ ቁርባኑ በላይ አንቺ የምትሰጭኝ መድኃኒት ትልቅ ኃይል አለው እያለች ነው። ይሄ በጣም ትልቅ ኑፋቄ ነው፣ ትልቅ ክህደት ማለት ነው። በእውነት ኦርቶዶክሳውያን እናዳምጥ፣ ወደ ቤተክርስቲያን እንመለስ። ቤተክርስቲያን ውስጥ ያለው ቤተክርስቲያን መድኃኒት ቤት እንጂ ፍርድ ቤት አይደለችም ተብሎ የሚነገረው ለዚህ ነው። ቤተክርስቲያን ውስጥ እንመለስ፣ በንስሐ ራሳችንን እናስተካክል። በአጭሩ ለመፈወስ በአጭሩ ለመዳን ከመጣር ይልቅ በየጊዜው መንፈስ ቢኖርብን ብንቸገር ብንፈተንም እግዚአብሔርን ይዘን እየበረታን እየጠነከረን እንጓዝ እንጂ በአጭሩ ለመፈወስ በአጭሩ ለመዳን ብለን ግን የማይሆን ጉዳይ ውስጥ መግባት ለዘላለም ታሳሪ ሆነን መኖር ነውና እባካችሁን እንንቃ። እኛ ይህንን የምናስተላልፈው ከእህታችን ጋር የግል ጉዳይ ወይም የግል ጸብ ኖሮብን አይደለም። ምክንያቱም ትክክል አይደለም አካሄዱ። በጣም ደስተኛ ሆና ነው አሁን በዚህ ልጅቷ በምትናገረው መልእክት ላይ በጣም ደስተኛ ሆና በቃ እሷ ባደረገችው ነገር በጣም ደስተኛ ሆና ነው የተናገረች ያለችው። ሰዎች ከስጋውና ደግሞ በላይ የሆነን ነገር አድርገው ሲያወሩ ደስተኛ ሆኖ መቀበል ማለት ይሄ በጣም የሚያሳዝን ነገር ነው። በጣም የሚያሳዝን ነገር ነው። ስለዚህ ስጋውና ደሙን ስትቀበል የነበረው በዘልማድ ነበረ ማለት ነው። ዝም ብላ ነበር ስጋውና ደሙን የምትቀበለው ማለት ሳታውቀው ሳታምንበት ሳትረዳው ነበር ስጋውና ደሙን የምትቀበለው ማለት ነው። እንግዲህ በቤተክርስቲያናችን ትልቁ ምስጢር የሚባለው የሁሉም ነገር መቋጫው ስጋውና ደሙ ነበር ነው። ግን እዚህ ቪዲዮ ላይ እህታችን የምትናገረው ነገር ሌላ ነገር ነው። እስቲ ወደ ቀጣይ ቪዲዮ ደግሞ እንሂድ። መስቀል ያዙትን ቅጠል አስይዞ ነፍሳችንን ከአጋንንት እስራት የሚፈቱ አባቶችን ላይ መጥቶ ይሄው ጥበብ የነሱ ነው ተብሎ አሳሪ ሆኑ። በመሰረቱ ማስረር የነበረባቸው አጋንንትን ነበረ፣ መፍታት የነበረባቸው ሰውን ነበር። አሁን ግን ሰውን አስረው አጋንንትን ፈተው ገንዘብ ያገኛሉ። ተቃራኒ ማለት ነው። እና እንደዚህ አይነት ሰዎች ደግሞ አሁን መምህር ግርማን ወይም ቀሲስ ሄኖክን አይወዷቸውም። ህዝቡን እየነጠቀን ስናስቸግራቸው ምንድን ያደረጉት መሰላችሁ? ወደ ትምህርቱ ከመግባቴ በፊት ህዝቡን እየቀማን ስናስቸግራቸው ወይም ከስራቸውን ስንገልጥባቸው በእኛው መልክ እያደረጉ ኤአይ እያደረጉ ምን ማድረግ ጀመሩ? አይነጥላ ለግርግር ለምናምን ለእድላችሁ ገንዘብ እየጠፋባችሁ እየባከነባችሁ ትዳር ቢካላችሁ ነው እኛ ጋር ብለው ስልክ ቁጥር ከስር ይጽፉና የእኛን መልክ አድርገው ያወራሉ። ከዛ ኤአይ ነው የሚያወራው፣ አርቲፊሻል ኢንተለጀንስ ማለት ነው። ከዛ ደግሞ በቀሲስ ሄኖክ በመምህር ግርማ በእኔ ያልተሰራ የለም። አሁን ደግሞ ጭራሽ ቅርብ ጊዜ ደግሞ መንፈሳዊ በሚመስል መልክ አድርገው የአባ ገብረ ኪዳንንም አምጥተውታል። አባ ገብረ ኪዳን ልክ የእኛን ትምህርት የሚደግፉ አስመስለው አይነጥላ ምናምን ካለባችሁ ገርግር ምናምን ካለባችሁ መቤቴ ተወዳችኋለች ጸልዩ ምናምን ብለው አጠጋጉት። ቢያንስ 6-7 ቪዲዮ ነው የለቀቁት። ገና አዲስ ቲክቶክ ነው። ቲክቶክ እኔ አባ ገብረ ኪዳን ነኝ፣ ፎሎ አርጉኝ፣ ሼር አርጉኝ፣ ላይክ አርጉኝ። ይሄ ህፃን ልጅ ነው ይሄንን የሚያደርገው። እንደው እስቲ የእውነት የእኛን ትምህርት የሚከታተሉ ሰዎች ይሄንን ነገር ያደርጉታል ሆን ብለው? አባ ገብረ ኪዳን እኛን እንደሚቃወሙ ይታወቃል። ምንስ ጠፍቶ ይሄን መልእክት የሚያስተላልፍ ሰው ጠፍቶ ነው የአባ ገብረ ኪዳን መልክ አድርገው የኛ ተማሪዎች ይሄን ነገር የሚያወጡት? ደብተራዎች ናቸው፣ ስር ማሽቀጠል በጣሾች ናቸው። ምክንያቱም ዓላማውን እንዲያውም ለምን አላሰማችሁም? ወደ ዋናው ከመግባቴ በፊት ላሰማችሁ። በጣም ይገርማል። እሺ ቲክቶክ ላይ ነው። እሺ አባ ገብረ ኪዳን ይላል ቲክቶኩ። አባ ገብረ ኪዳን ብዬ ነው የገባሁት። ብንጸልቅም ባንጸልቅም እንኳን ክርስቲያን ነን ይላል ከስር እንደ ባይዋር ከስር እንደ ጽሁፍ መጥቀሻ አድርገውት ማለት ነው። ወደ 6 ቪዲዮ ለቀውበታል። ኤአይ ነው የአባ ገብረ ኪዳን መልክ አድርገው ነው። የኛን አሳያቸዋለሁ ወይም ደግሞ አይታችሁታል። ቀሲስ ሄኖክን ሱሪ ከለበሰች ሴት ጋር ቆመው የሆነ በፍጹም የማይመጥናቸውን ቃላት እንዲናገሩ ያርጉ። ኤአይ አሁን ዲፕ ፌክ መጥቷል። ዲፕ ፌክ ማለት በጣም እውነት ሊመስል የሚችል ኤአይ ማለት ነው። እና የእሳቸውንም ለዛ ነው የሰራው። ይህን ቪዲዮ ደግሞ የጸጋዬ ክፍሉ እኔ ምን አይነት የተማረ ሰው ነው በዚህ አይነት በጣም የወረደ ዝቅጥ ያለ ድድብና ውስጥ ገብቶ እንደዚህ ሁሉ ነገር ወደኛ መለጠፍ በጣም ነውር ነው። እንደው ከሚናገሩት ቃላት እንኳን እንዴት መረዳት ያቅተዋል? ቃላቱ ላይ እኮ ያስታውቃል። እድል የተዘጋባችሁ አይነጠላ ገርግር ያለባችሁ ይልና የእኛን ፎቶ ሁሉ አድርገው የሚሰሩ ሰዎችን ልክ እኛ እንደለቀቅ ነው አድርጎ ስለ አይነጠላ የምናወራኛ ብቻ ስለሆነም እኛ እያጋለጥነው ነው አይነጠላን ገርግር ምናምን የሚለውን ሁሉ እንዳለ ጥርቅምቅም ያደርግና ለእነ መምህር ግርማ ለእነ ቀሲስ ሄኖክ ለእነ መምህር ተስፋዬ ይሰጥና በቃ መለጠፍ ነው። ይሄ በቃ መጥበብ ይባላል። ይሄን ገና አልተደራረስንም። እኛ ያለንበት ሁኔታና እነሱ ያለው አይገናኙም ጭራሽ።
ዝም ብሎ ስነ መለኮት ላይ ያለውን ትምህርት ብቻ ቢያስተምሩ ይሻላቸው ነበር። የማያውቁት ነገር ውስጥ ገብቶ ከሚያቦኩ ሲስሙት። ሲከፋን መሄጃ ሲጠፋብን እንዲህ በሏት፣ ማርያም ሆይ መንገድ ጠፍቶኛልና ምሪኝ፣ ሸክሜ በዝቷልና ሸክሜን ቀንሽልኝ በሏት። ያን ጊዜ የማርያምን ተአምር ታያላችሁ። ሲከፋን መሄጃ አሁን ይሄ AI ነው። እሺ እመቤታችንን አባ ገብረ ኪዳን ስለሚወዱ በዚህ አደረገው። ይሄን ያመጣው ቲክቶከር አባ ገብረ ኪዳን እመቤታችን ስለሚወዱ ብቻ ሳይሆን ለማስመሰል ነው፣ ተቀባይነት ለማግኘት ነው። ነገ ከነገ ወዲያ ምን እንደሚለቅ ታዩታላችሁ። ስልክ ቁጥር ከስር እየጻፈ ነው እኛ ጋር እንደዚህ እንሰጣችኋለን እንደሚል እርግጠኛ ነኝ። ለምን ብዙ እንደዚህ አይነት ነገር ስላየው ነው። ስሙ ደግሞ ለኔ ውበት ያለው ሰው ማለት ድንግል ማርያምን የሚወድ ሰው ነው። እመቤታችንን የሚወድ ሰው በምድር ላይ ውብ ሰው ነው። ለኔ ውበት ያለው ሰው አሁንም በደንብ አሁን ስለ እመቤታችን እያወራ ያለው ሁለት በሉ። እያንዳንዷን ቃላት ሰንጥቀን አይደለም የምናየው። እዚህ ውስጥ አባ ገብረ ኪዳን የሚያወሩት ፎቶአቸው ተወስዶ በቪዲዮ ተሰርቶ ነው። ቀጥሎ ደግሞ ይሉት ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ፣ በህይወታችሁም ጣልቃ እየገባ ብዙ ነገር ያበላሻል። ስለዚህ በጸሎታችሁ ጠንካሮች ሁኑ። ጠዋት ስትነሱ ጸልዩ፣ ማታ ስተኙም ጸልዩ። ያኔ ማርያም ከጎናችሁ ትሆናለች። ልጆቼ አሁን የኛንም ትምህርት የሚያዳምጡ ሰዎች አባ ገብረ ኪዳንን መጥላት የማይፈልጉ ሰዎች ሁለቱንም መካከል ያሉ ሰዎች የሰሩትም ይመስላል። መቁጠሪያ ሲይዘዋቸዋል። መልካቸው የእሳቸው ነው፣ ድምጻቸው አይገናኝም። አሁን በአባ ገብረ ኪዳን ስም አካውንት የከፈተው ማን ነው ስትሉ ስለ አይነ ጥላም አውርተዋል። እመቤታችንንም ደግሞ ተማጸኗት ጸልዩ ይላል። ማን ነው እየተናገረ ያሉት? አባ ገብረ ኪዳን ናቸው። በፎቶ በቪዲዮ በምስል ላይ የምታዩት። እሳቸው ግን ይሄን አላሉም። አሁን ይሄ ግራ የገባው ሰው ከሁለት አንዱ የሆነ የተምታታበት ሰው እስቲ ለምን እንደዚህ አድርጌ አልሰራው ብሎ ሰርቶት ሊሆን ይችላል። ግን በትክክል ደግሞ ቀጥሎ ያሉትን ቪዲዮዎች ስትመለከቱ ሌሎችም እንደዚህ የተሰራለ ቪዲዮን ስላጣሁት ነው። በትክክል ገርግር ያለባችሁ ደውሉ በዚህ ስልክ ቁጥር ብሎ አባ ገብረ ኪዳን አድርጎ የተሰራ ቪዲዮ አለ። ስላጣሁት ነው ለጊዜው። የሰው ልጅ ዕውቀት እያለው ግን ያን ዕውቀቱን ለሰዎች ቃል አውጥቶ ማስረዳት ይከብደዋል፣ ይፈራል፣ አፉ ይተሳሰራል፣ ያልበዋል። መድረክ ላይ ሲወጣ ለአንድ ደቂቃ እንኳን መቆም ያቅተዋል። እንደዚህ ያሰብነውን እንዳንናገር የሚያደርጉን አይነ ጥላ ወይም ገርግር ሲኖሩብን ነው። የሰው ልጅ ዕውቀት በቃ ይሄን መልእክት አስተላልፉ አይደለ? በእርግጥ በትክክል ይሄ መልእክት እኛ የምናሰቃው ገርግር ያለበት ሰው አይነ ጥላ ያለበት ሰው ይሄን እኛ ብቻ አለንም። ገድላትም ይናገራሉ፣ ስንክሳር ድርሳንም ይናገራል። አባ ገብረ ኪዳን ይናገሩት አይናገሩት የማውቀው ነገር የለም። አይሉትም እሳቸው ይላሉ ብዬ አልጠብቅም። እንዳሉት አስመስሎ ድምጽና መልክ ሰጥቶ ይሄን እንደዚህ ያገ ስራ ብለው አዘውት ሰራ። ግን የተቆረጠ ቪዲዮ ነው። ወይም ደግሞ ለምን እቺን ብቻ መልእክት እንዲተላለፍ ተፈለገ? ነገ የሚለቀውን ቪዲዮ ታዩታላችሁ። ከስራው የሚለቀቁት በእሳቸው ስም አይደለም፣ በእኔ ስም ራሱ 5-6 ቲክቶክ አካውንት ተከፍቷል። በመምህር ግርማ ስም፣ በሌሎችም አባቶች ስም፣ በጣም ጥሩ ይሰብካሉ በሚባሉ አባቶች ስም እንደዚህ ይለቀቃል። ማን ናቸው ሲባል ደብተራዎች፣ ወይም ደግሞ የደብተራዎች መንገድ እየተከተሉ በስጥ በኩል የሚሸቅሉ ሰዎች አሉ። ኮሜንቱን ስታዩት በጣም የምትደነግጡት። አሁን እዚህ ጋር 351 ኮሜንት ተጽፏል። እዚህ ላይ ያበሳጫል። እሺ አባ መድኃኒቱ ምንድን ነው ይላል። የኔ አባት እንዲህ አይሉም ይላል። የኛ አባት እንዲህ አይሉም። አባ ምን ይሻለኛል? አያችሁ፣ ምን ይሻለኛል፣ ምን ላድርግ ይላሉ። ኤአይ ነው። አባታችን እድሜና ጤና ይስጥልን። አያችሁ፣ ኮሜንቱ ማለት ነው። በዚህ ልክ የሚሸወድ ምስኪን የዋህ ህዝብ ስላለ ከመንጋ ውስጥ 1-2-3 ሰው ደውሉልኝ ብለው ስልክ ቁጥር አይተው ባዮ ላይ ገብተው ምናምን እንዲደውላቸው ይፈልጋሉ። እንደዚህ ነው። የእውነትም እኔም አለብኝ እና ምን ይሻላል አባ ይላል። የእሳቸው ድምጽ መስሎት ኤአይን ገና መለየት ያልቻለ ህዝብ አለ። እግዚአብሔር ይቅር ይበለን ይላል። ምን ማድረግ አለብን አባቴ ይላል። አሁን አባ ገብረ ኪዳን መስለዋቸው ነው። ይሄን የሚሰራው ማን ነው? ደብተራ ነው። ቀጥሎ ያለው ደግሞ ስሙት። ሰው ሰርቶ የማይቀየርበት ምክንያት አንደኛ መተት ሲደረግበት ነው። ሁለተኛ አይነ ጥላና ገርግር ሲኖሩበት ነው። ሶስተኛ ደግሞ እድል ነው። የሚከፍለውንና የማይከፍለውን አለማወቅ ነው። ሰው ሰርቶ የተቀመጡበት ቦታ አጠቃላይ የያዙት ጨራ ምናምን መልካቸው የሳቸው ነው። ድምጻቸው ሁሉ ነገር ኤአይ ነው። ይሄ አሁን የተናገሩት የቢዝነስ ቪዲዮ ይባላል።
እና ምንድነው ስትሉ ከስር ስትገቡ ወይስ ቁጥር ያስቀምጣሉ የሆነ ነገር ያደርጋሉ በውስጥ በኩል በሜሴጅ ጽፉላቸውና በቃ ያገኙዋቸዋል ማለት ነው። ይሄን ነው የሚፈልገው። እንኳን በሳቸው በእኛም ተሰርቷል ያላልነው። እንግዲህ ውድ ቤተሰቦቼ በዚህ ቪዲዮ ላይ የተመለከታችሁት በተለይም ከጊዜ ወደ ጊዜ ቴክኖሎጂዎች በየጊዜው በተቀያየሩ ቁጥር በጣም ግራ የሚያጋቡ ነገሮች የተፈጠሩ ነው ያሉት። ለዚህ ነው አሁን ዘመኑን መዋጀት የሚያስፈልገው በዚህ መንገድ ላይ ነው። ዘመኑን መዋጀት ማለት ዘመን ያቀረበውን ቅራቅንቦ የተቀበሉ ሰዎችን ማሳሳት ወይም ደግሞ ሰዎችን ወደማይሆን መንገድ ውስጥ መምራት ሳይሆን ዘመናዊነት ማለት ከእግዚአብሔር ጋር መኖር ነው። ዘመኑን መዋጀት ማለት በቤተ ክርስቲያን ስር መጠለል ነው። ንስሐ እየገቡ ስጋውና ደሙን መቀበል ነው። ይሄ ነው ትልቁ ነገር ዘመናዊነት ወይም ደግሞ በቤተ ክርስቲያናችን ውስጥ አጠቃላይ ዘመኑን መዋጀት የሚባለው ይህንን ነገር የሚያሳዩ ነገሮች ናቸው። አሁን እዚህ ጋር ቴክኖሎጂ ያመጣልንን ነገር በአግባቡ መጠቀም ትተን ብዙ ሰዎችን እያሳሳትን እንገኛለን። በአባ ገብረ ኪዳን ፎቶና ቪዲዮዎች በመጠቀም የመተቱን የድብትርናውን ስራ ለመስራት እጅግ በጣም ብዙ ሰዎች የተሯሯጡ የአባታችን የአባ ገብረ ኪዳንን ስማቸውን ለማጥፋት ያልተናገሩትን ነገር ተናግሯል ብለው ለማቅረብ ብዙ ሰዎችን በማጥመጃ ለመያዝ የሚጠቀሙበት ዘዴ ነው። ሰሞኑን እኔ በተናገርኳቸው ቪዲዮዎች ላይ በየተለያዩ ኮሜንቶች ላይ የገቡ እንዲህ አይነት አባቶችን አውቃለሁ ይሉና ከላይ ጽፈው ከታች ደግሞ ይገቡና ምን ብለው ይጽፋሉ? ለመስተፋቅር ለዚህ ትዳር ለተበላሸበት ነው ብለው ይጽፋሉ። መምህራችን እዚህ ጋር መምህር ተስፋዬ እንደተናገረው ከሆነ ጊዜ በኋላ ይህንን ቻናል ምን ያደርጉታል? ከላይ አባ ገብረ ኪዳን ብለው ይቀይሩትና ወይም ደግሞ ራሱን አባ ገብረ ኪዳን ብሎት መሪጌታ ብለው ጨምረውበት ደግሞ ከስሩ ምን ያደርጋሉ? የባህል ሕክምና ምናምን ብለው ይጨምሩበትና ይህንን ነገር እንሰራለን ይህን ያህል ክፍያ ምናምን ብለው ደግሞ ይለጥፋሉ። አይቀርም አሁን ምክንያቱም ኮሜንት ላይ ገብታችሁ ኮሜንት ላይ ብትመለከቱት ብዙ ሰዎች የሚጽፉት ኮሜንት መፍትሄው ምንድነው? ምን እናድርግ ያሉ ለምን የማያውቁ ሰዎች አሉ እየተቸገሩ በፈተና ውስጥ የሚገኙ በብዙ አይነት መከራ ውስጥ የሚገኙ ሰዎች እንዲህ አይነት አቋራጭ መንገዶችን ለመጠቀም ለነሱ ይመቻቸዋል። ምክንያቱም በዚህ አይነት መንገድ ሰዎችን ማሳሳትና መያዝ እጅጉን ከባድ ነገር ነው። ሰዎችን ለመቀየር ሰዎችን ማስተማር ሰዎችን ወንጌል እንዲማሩ ማድረግ ንስሐ እየገቡ ስጋውና ደሙን እንዲቀበሉ ማድረግ አጋንንትን ጠላታቸውን ዲያብሎስን እንዲዋጉ እንዲቃወሙ ማስተማር እጅጉን ያስፈልጋል። ከዚህ ከተያዙበት እስራትና ከተያዙበት መንገድ እንዲወጡ ማድረግ አንዱ የሁላችንም ኦርቶዶክሳውያን ግዴታችን ስለሆነ ማለት ነውና ይሄንን ማድረግ በጣም አስፈላጊ ነው። ስለዚህ መንቃት አስፈላጊ ነው። በአባታችን ፎቶ በአባታችን መምህር ግርማ በቄስ ሄኖክ ወልደ ማርያም በሌሎችም አባቶች በመምህር ተስፋዬ ኢቭን ሌላው ቢቀር በኔው እንኳን ይሰራሉ። በነገራችን ለመርጌታዎች የኔን መልእክት ያስተላልፍኩበትን ስለ አይነ ጥላም ስለ ቡዳ ያስተማርኩበት ትምህርት ካለ እሱን ወስደው ከስር ምን አደርጋሉ? የራሳቸውን ድምጽ ነው ነገር አስገብተውበት ሌላ የራሳቸው ፔጅ ላይ ወስደው ይለጥፉታል። እኔ ጋር ይመጣል፣ ይታወቃል። ስለዚህ እንዲህ ያደረጉ ይሰራሉ። በጣም በሚያሳዝን ሁኔታና መጠንቀቅ እጅጉን አስፈላጊ ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሰለሞን እንደውም ቅዱስ ነው አይደለም ሁሉ ተብሎ ይጠየቃል። ሰለሞን እንደኔ አስተያየት ሰው ሆኖ የማይፈተን የለም፣ ብረቱ ነው የማይዝግ እንጨቱ ነው የማይጨስ የለም። ተፈትኗን ሰለሞን እንደውም ቅዱስ መጽሐፍ ወደ 700 ሚስቶች 300 ቁባቶች እንደዛ የነበረ ሰው ነው። ግን በጀርባ አስተያይ ደግሞ እኔ እንደው ስለ ድንግል ማርያም ያወራ ሁሉ በቃ እኔ ለኔ የተለየ ሰው ነው። እቴ ሙሽራዬ ነይ ከሊባኖስ ብሎ የተናገሩ ሰለሞን ነው። እቴ ሙሽራዬ ነይ ከሊባኖስ ያለው እንግዲህ ሰለሞን ገና ድንግል ማርያም በፊት የነበረ ነው። በትንቢት መነጽር ትንቢት የሚገለጸው ደግሞ ከእግዚአብሔር ነው። ትንቢት ከማንም አይመጣ ከእግዚአብሔር ውጭ። እቴ ሙሽራዬ ነይ ከሊባኖስ የተባለው እናቷ ሐና አባቷ ኢያቄም ከሊባኖስ ስለወለዷት ነው። ድንግል ማርያምን ሙሽራዬ ብሎ ይጠራታል። በተለይ ተወጽ በትር እምስሮ እሴይ ይላል። ከእሴይ ስር በትር ትወጣለች፣ በትሯም ቁጥቋጦ ታፈራለች። የድንግል ማርያምን አስፍቶ ስለተናገረ በስንክሳር እንደውም ቅዱስ እንደሆነ ይናገራል ሰለሞን። ምክንያቱም ከ10ኛው ማዕረግ ሁሉ እንደ ነጽሮተ ሰሉስ ቅዱስ ለከዊነ እሳት ደርሰው ወድቀው የተነሷሉ። ገላቸው እንደ እሳት ሆኖ በረሮ ሲያርፍባቸው እንደ እሳት እየበረሩ እየተበሉ እያረፉ ከዛ ሁሉ ወድቀው የተመለሷሉ። ሰለሞንም እውነት ነው ወድቋል። እንኳን ሰለሞን አባቱ ዳዊት እኮ ኦሪዮንን ገሏል፣ ሚስቱን አዘሙቷል። ያን ሁሉ ታርጎ ግን እንደ ልቤ ተብሏል። እንደ ልቤ እንግዲህ ያን ሁሉ ኃጢአት የሰራ ሰው እንደ ልቤ ከተባለ ሰለሞንስ እንዴት በእግዚአብሔር ዘንድ አይወደድ? እግዚአብሔር ለማይወደው ሰው እንትን አይሰጥም። እግዚአብሔር ፍቅሩ እንደበዛ ሁሉ ቁጣውም የበዛ ነው። ቁጣህንም አታሳየኝ ፍቅርህንም አታሳየኝ። እንደውም ሁለት አባቶች በዚያው ላይ ወደ ገዳም ገቡ ይላል እና አንዱ ገዳም ሁልጊዜ አንደኛው አባት ሁልጊዜ ሲኦልን እያሰበ ይኑሯል። አንዱ ደግሞ ገነትን ነው የሚያስበው። ሲወጡ ከዕለታት አንድ ቀን አንዱ ብርሃን ሆኗል፣ አንዱ ደግሞ ጨለማ ሆኗል። ተጠየቁ። እኩል የገባችሁት እኩል ወደ ገዳም፣ አንተ ጥቁር አንተ ነጭ ነው የወጣው ምንድን ነው? እኔ ሁልጊዜ መንግስተ ሰማያትን ነው የማስበው፣ ፍቅሩን ምሕረቱን ነው የማስበው አለ። ይሄኛው ግን እኔ ሁልጊዜ ሲኦል እንዳታስገባ እያልኩ ቁጣውን ኃይሉን ገናነቱን ነው የማስበው አለ። ሁለቱም ትክክል ናቸው እና እግዚአብሔር ቁጣው እንደራቀ ምሕረቱም እንደቀረበ ሳይሆን
ቁጣው ምህረቱም ለእግዚአብሔር አንድ ነው አለው። አይተናን እኮ በቁጣ እሳት ሲያዘንብ፣ ንፍሯ ሲያዘንብ፣ በቁጣ ባህር ሲከፍል ብዙ ነገር አይተናል። ግን ደግሞ በምህረትም እጥፍ እንደውም ሊቃውንት የአንድ ሰው ኃጢአት አይደለም የዓለም ሕዝብ ኃጢአት ቢደመር ከእግዚአብሔር ምህረት ጫፍ አይደርስም። ከትልቅ ውቅያኖስ ላይ ጠብታ ደም ጠብ እንደማለት ነው የሚሉት እና ሰለሞን እንዴት ይቅር አይለው እና እንደ ቅዱስ ነው አባቶች በተለይ ላሊበላ ያሉት እነ ሊቃውንት የሚያዩት ሰለሞን እንደ ቅዱስ ነው የሚያዩት። ትንቢተኛ አድርገውም ያዩታን ሰለሞን ላሊበላ ያሉት አዎ አግኝታቸዋል። ላሊበላ ያሉት ሊቃውንቶች አዎ እነሱ ጋር ነበር ሁሉም ሙሉ ሊቃውንት። በዚሁ አመሰግነዋለሁ። የንታ ሳሙኤል ይባላሉ። የአራቱ ጉባኤያት መምህር የበላይ ናቸው። የጉባኤም የትርጓሜ መምህር ናቸው። እሳቸው መጽሐፉን በጣም ያዩታን ሁል ጊዜ እና እሳቸው ጋር እንዲህ እንተያየቃለን እንደኔና እናንተ ቁጭ ብለን እና ብዙ ነገር ይመክሩኛል። ሰለሞን ጠቢብ ባይሆን እንዴት ስለ ድንግል ማርያም ያውቃል? ቅዱስ ዮሐንስ አፈወርቅ ምን ይላል? ድንግል ማርያም ሆይ ትሕትናሽ፣ ፍቅርሽ አንቺ እንዳመሰግን ይገፋፋኛል ይላል። ስላፈቀራት ነው ያመሰገናት። ሙሽራዬ ያላት ስለወደዳት ነው፣ ያውም በትንቢት እና ሰለሞንን እንደ ቅዱስ ያዩታል። እኔም እንደሱ ነው የማየው። ብዙ ሰዎች ግን ስለ እመቤታችን የተነገሩ ትንቢቶችን አይቀበሏቸውም። መጽሐፍ ቅዱስ ከኦሪት እስከ ራእይ የሚያወራው ስለ ኢየሱስ ክርስቶስ ነው። እናቱ ደግሞ ከእሷ አትነጠልምና በእያንዳንዱ ሚስጥሮች ውስጥ ቤተክርስቲያን አመሳጥራ ድንግል ማርያምን የኖህ መርከብ ሊያረጓት እንትን ትለዋለች። እና እንደዚህ ለሆኑ ሰዎች ምንድን ነው የምትላቸው? የማይገባቸው ነገር አለ። አሁን ለምሳሌ አንዳንድ ሰዎች ላይረዱት ይችላሉ። እውነት ነው። ብዙም የሚጠይቁም አሉ። መጽሐፍ ቅዱስ ላይ ሲጀመር ስለ ድንግል ማርያም አልጻፈም። ሌላው ቀርቶ በሉቃስ ወንጌል ቅዱስ ገብርኤል ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ደስ ይበልሽ ተፈሲ ድንግል ተፈሲ ማርያም ብሎ እሱ ደስ ይበልሽ ብሎ ደስታ የሰጣትን እኛ ደስታ ልንነፍጋት አንችልም። ሌላው ቀርቶ ኢሳይያስ የተጻፈው ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው ሌላው ጠፍቶ ይህ ብቻ ቃል ቢኖር ይህ ብቻ ዘላለም ድንግል ማርያም ስትመሰገን እንድትኖር የሚያረቃል ነው። ለምን አምላክ ነው የወለደችው። ሊቃውንት ምን ይላሉ? ፀሐይ በመስታወት ያልፋል። ፀሐይ መስታወቱን ሰብሮ አይደለም። የፀሐይ ብርሃን በመስታወቱ አልፎ ተሰብሮ ምናምን አይደለም። ወይም እኔ አሁን በአንተ ብሌን መልኬን አየዋለሁ፣ አንተም በኔ ብሌን መልኬን ታየዋለህ። እኔ አንተ ብሌን ላይ ገብቻ አይደለም፣ አንተም በኔ ብሌን ገብታ አይደለም። ክርስቶስ እዚህም አለ እንደኔ እዚህ እንዳለሁት አይንህም ላይ አለ። ድንግል ማርያም ለክርስቶስ መስታወቱ ነች። ሲወለድ እንደ ፀሐይ መስታወትን ሳይሰብር መውጣት ከቻለ መስታወትን አልፎ የፀሐይ ፈጣሪ ክርስቶስ ድንግልናዋን ሳያፈርስ ወጥቷል። ይህ ብቻ በድንግልና ትጸንሳለች ያለው ኢሳይያስ ብቻ ይሄን ብቻ ስለተናገረ ዘላለም ትመሰገናለች። ለምንድነው? ክርስቶስ በሷ ማህፀን እያለ ዓለምንም እንዲያርጉ ይዞ ነበር። በማህፀኗም ነበር፣ ጠቅልለውም ነበረ፣ ዓለምንም ይዞ ነበር። በጣም ካይምሮ በላይ ነው። ይሄ ቅዳሴ ማርያም ተናገረ። ካይምሮ በላይ ታቶኝ የነበረው ማህተም ትንሣኤ ሆኗል የሚለው ማህተም ይዣት ነበረ። ሲሄድ ፍሬም ገዝቼ ሄድኩኝ። ከዛ በፍሬም ውስጥ አስገብቻት ትንሣኤ ሆኗል የሚለው ማህተም ቤቴ ውስጥ አቃልኩት ማለት ነው። ሁሌ ጠዋት ስነሳ አየዋለሁ። እያንዳንዱ ዶክመንቶቻችሁ ላይ፣ በፎቶዎች ላይ፣ በምታመጧቸው ልብሶች ላይ፣ በምታመጧቸው ማንኛውም ጥያቄዎቻችሁ ላይ ለእያንዳንዳችሁ እዚህ ቤተክርስቲያን ውስጥ በዕለቱ ለተገኛችሁ ሁሉ የትንሣኤን ማህተም የምንመታበት ቀን ይሆናል። የፕሮቴስታንት ፓስተሮች ዘይታቸውን እንዲሁም ውሃና እንጨት ቸብችበው ሲጨርሱ አሁን ደግሞ ወደ ማህተም ገብተዋል ማለት ነው። ሰላም ኦርቶዶክስ አይነታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ጉዳይ ላይ በሰፊው እንሄድበታለን። እንዴት አድርጎ ማርቲን ሉተር ይሄንን ቢሰማ ኑሮ እንዴት እንደሚያብድባቸው ወይም ደግሞ ራሱ እንደሚያወግዛቸው አሳያችኋለሁ በመረጃና በማስረጃ ማለት ነው። እንደተለመደው አካውንት ፎሎ ቪዲዮውን ደግሞ ጋብዛችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ከወሬት እንታው በእግዚአብሔር ስም እጋብዛችኋለሁ። 3 ሰንት ነው የሚጠበቅባችሁ አድርጉ እስኪ። አመሰግናለሁ። ወደ ሐሳባችን እንገባለን። በነገራችን ላይ ሰሞኑን ጠፍቻለሁ፣ ትንሽ በግል ኬዝ ነው የጠፋሁት። እንዲሁም ደግሞ አካውንቴም ስለተዳከመ ጭምር ነው። ሰው የሚጠበቅባችሁ እንድታረጉ በእግዚአብሔር ስም አሳስባችሁና ወደ ሐሳባችን እንገባለን። በነገራችን ላይ ማርቲን ሉተር በ16ኛው መቶ ክፍለ ዘመን ላይ ፕሮቴስታንቱ የካቶሊክ ቤተክርስቲያን ተቃውሞ ሲነሳው ደግሞ የፕሮቴስታንት ሪፎርሜሽንን ሲጀምር ካቶሊኮቹ የገነት መግቢያ ትኬት እያሉ ወይም ደግሞ ኢንደልጀንስ እያሉ የሚሸጡት ትኬት ነበረ። እሱን ትኬት አገኝስ ለማድረግ በመቃወም ነው እሱ የተነሳው። ካቶሊኮቹ ፑርጋቶሪ የሚባል ወይም ደግሞ የመንጻት ስርዓት ነበራቸው። አንድ ሰው ሲሞት ሰማይ ላይ ሄዶ ወደ ገነት ከመግባቱ በፊት የሚነጻበት ቦታ አለው። ስለዚህ እሱ ደግሞ የሞተ ዘመዶቻችሁ እንዲነጻ ከፈለጋችሁ ደግሞ
አላቸው። ሊዮ 10ኛ የሚባለው የካቶሊክ ፖፕ ማለት ነው። ለሚያሰራው ቤተ መቅደስ ገንዘብ ሲያጥረው ምን አደረጋቸው? ስለዚህ እዛ ያሉ ሰዎቻችሁ እንዲነጹ ወይም ደግሞ እንዲድኑ የምትፈልጉ ከሆነ እንዲጠቁ ከፈለጋችሁ እናንተም ደግሞ ወደ ገነት መግባት የምትፈልጉ ከሆነ ይሄንን የኃጢአት ማሰረጃ ወይም ኢንደልጀንስ የሚባለውን ደብዳቤ ግዙ እያለ ድሃውን ማስጨነቅ ጀመረ። እንዲሁም ደግሞ ድሃዎችና ያልተማሩ ሰዎች ደግሞ ያን ደብዳቤ እየገዙ በጭንቅ በመከራ ውስጥ ሆኑ ማለት ነው። ይሄን ነገር ማን ይሰማል? ማርቲን ሉተር ይሰማል። የመጀመሪያው አጌንስታው የተነሳበት ይሄ እንዴት ድሃው ይጨቆናል? ሰው ሊድን የሚችለው በእግዚአብሔር ጸጋ ብቻ ነው። ወይም ደግሞ መንጻት የሚያነጻው ሰውን የሚያነጻው ይሄ ደብዳቤ ሳይሆን የፖፑም ስልጣን ሊሚቴሽን አለው። ስለዚህ እግዚአብሔር ብቻ ነው፣ የእግዚአብሔር ጸጋ ብቻ ነው የሚያድነን በማለት ተቃውሞ ይሄ ሊዮ 10ኛ የተባለው ርዕሰ ሊቃነ ጳጳስ እንደው ምን አለው? ጆን ቴትሴል የሚባለውን መነኩሴ ዋና የደብዳቤ ሻጭ አድርጎ ልኮት ነበር። እሱንም ብዙ ደብዳቤዎችን መሸጥ ጀመረ። እንደውም የሚናገር አንድ ቃል ነበረች ነው እንደዚህ ይላል። ሳንቲሟን በሳጥኑ ውስጥ ተከታ ዕቃ ስትል የሞተው ዘመዳችሁ ነፍስ ከሲኦል ቦታ ወይም ደግሞ ከመንጼ ቦታው ላይ ወጥታ በቀጥታ ወደ ገነት ትበራለች ይላል። ይሄን አስተምሮ ማርቲን ሉተር ተቃወመ ማለት ነው። ስለዚህ ባለ 95 የአቋም መግለጫ ጽሑፍ ጻፈና በቤተ ክርስቲያኑ በር ላይ አተመውና አስቀመጠው ማለት ነው። ስለዚህ ማርቲን ሉተር በጥቅምት 31 በፈረንጅ አቆጣጠር ማለት ነው 1517 ዓመተ ምህረት ላይ ባለ 95 ነጥብ ያለው የአቋም መግለጫ ወጣ ነው። ነገር ግን ደግሞ በዚህ ጉዳይ ላይ እሱ ያደረገው ለምንድን ነው? የካቶሊክ የቤተክርስቲያን ኃላፊዎች ከሱ ጋር ተወያይተው የሚሸጡት ትኬት እንዲያቆሙ፣ ገነት በትኬት ወይም ደግሞ በብር አትገዛም የሚለውን አቋም ያስረዳ ነበር። ካቶሊኮቹ ደግሞ ተቃወሙት። ከዚያም በኋላ ደግሞ እሱ ተነሳና የሱን ጽሑፍ በአዳዲስ ማሽኖች በማሳተም በመላ ጀርመን አሰራጨው ማለት ነው። ህዝቡ ደግሞ ተቀበለና የፕሮቴስታንቲዝም ሪፎርሜሽን ተጀመረ ማለት ነው። በጥቅምት 13 15 17 ጀምሮ ያለው ነገር ስንመለከት የማርቲን ሉተር ትልቁ የተቃውሞ ምንጩ ምንድነው ካል የትኬት ሽያጭ ነው። ዛሬም የፕሮቴስታንት ፓስተሮች ደግሞ ከዘይት ከጨርቃጨርቅ ከእንጨትና ከሌሎችም ከሚሸጧቸው ከውሃዎቹ አልፈው አሁን ደግሞ ማህተም መምታት ጀምረዋል ማለት ነው። ባጭሩ ሰው ለስጋው የሚሆነውን ነገር እንዲያገኝ እኔ ማህተም ትንሳኤው ሆኗል የሚል ማህተም እመታለሁኝ የሚል አጭበርባሪ ዱርዬ ፓስተር ተፈጥሯል አሁን ላይ ስንመለከተው ማለት ነው። ይሄን ሁሉ ግን ማርቲን ሉተር ጋር ይቃወማቸዋል። ምክንያቱም እሱ የተነሳበት ምንድነው ገነትን ወይም ደግሞ አንተ የምትፈልገውን ነገር በማጭበርበር መንገድ ልትገዛ አትችልም ነው። ለማንኛውም ልብ ይስጣችሁ እዛ ያላችሁ የምትጨበረበሩ ሰዎች ደግሞ እግዚአብሔር ልብ ሰጥቷችሁ ወደ ቤተክርስቲያን ትመለሱ በእግዚአብሔር ስም እናሳስባችኋለን። ኑ በብርሃኑ ተመላለሱ፣ ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ትመለሱ። ጥሪና አቀርብላችኋል። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮ ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ ላይ ኮሬት እንታረጉ በእግዚአብሔር ስም አሳስባችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም እያላችሁ እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይ በሌሎች ርዕሰ ጉዳዮች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንንቃ ወገኖቼ፣ ቤተሰቦቼ እንንቃ። በየማህበራዊ ሚዲያ የምናየውን ነገር ሁሉ መፈተሽ አለብን። እያንዳንዱ ነገር በመንፈሳዊ መነጽር ማየት አስፈላጊ ነው። ዛሬ በየማህበራዊ ሚዲያ የምናያቸው ሰዎች በጣም በብዙ አይነት መልኩ በብዙ ፎርም እየመጡ ነው። እነሱ በእኛ ህይወትና በእኛ ገንዘብ በእኛ ባለን ነገር እየተዝናኑ እየተንደላቀቁ እየኖሩ እኛ ግን እየማቀቅን እየኖርን ያለ ነው። ስለዚህ ለእያንዳንዱ ነገር በደንብ አድርገን ነገሮችን ማየትና መፈተሽ አስፈላጊ ነው። እግዚአብሔር አምላካችን ሁላችንም ይርዳን። ይቆየን። አሜን።